ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ ያክብረውት ግብዣችን ነው። እንደተለመደው የተለያዩ ቪዲዮዎችን ይዘን መጥተናል። እነሱ ላይ ሪያክት እናደርጋለን። በተለይ ሰሞኑን በአማራ ክልል አንድ ክስተት ተከስቷል። አንድ ወሳኝ የሆነ የፋኖ መሪ በጎንደር አካባቢ መስዋዕትን ተከትሎ በርካታ ሰዎች የፖለቲካ ትርፍ ለማግኘት እየባዘኑ ነው። በተለይ አማራ መሳዮች በከፍተኛ ሁኔታ በአስደንጋጭ ሁኔታ ጎንደርና ጎጃምን ለማጋጨት ባልተጠበቀ ሁኔታ የተለያዩ መረጃ አለን እያሉ እያወጡ ነው። በተለይ ሀብታሙ አያሌው የሚባል ግለሰብ አማራ አለመሆኑ የተረጋገጠበት ነው ይህ ንግግሩ። በተጨባጭ ጎንደርና ጎጃምን ለማጋጨት የጎጃም ፋኖች ናቸው ያስገደሉት እያለ እያወራ ነው። በጣም በሚያሳዝን ሁኔታ፣ በጣም በሚሰቀጥጥ ሁኔታ። ለዛ ነው ሀብታሙ አያሌው አማራ አይደለም የምንለው በተደጋጋሚ። የተወለደው አዲስ አበባ ነው፣ ዲቃላ ነው። ከየት እንደተወለደ አይታወቅም። ዘመድሁን በቀለ እኮ ተናግሯል። አማራ ቢሆን ኖሮ እንደዛ አይነት ሰቅጣጭ የሆነ ወሬ አያወራም። እነ ዘመነ ወይንም እነ ማርሸት የተናገሩትን ምናምን አምጥቶ ማሳየት ምን ማለት ነው? ምን ማለት ነው? አማራ ቢሆን እንደዛ አያደርግም። በነገራችን ላይ አያደርግም። እስኪ አድምጡት። በፋኖ ስም ከሚንቀሳቀሱ አካላት የግለሰብ ፍላጎት ወይም የተቋም ውሳኔ ወስነውበትም ቢሆን በአደባባይ እየተናገሩ ያሉት ይህን ድርጅትና የድርጅቱን አመራሮች በጠላትነት ፈርጀው ማሳደድ ሆኗል። በዚሁ ረገድ አሁንም በድጋሚ ማርሸት ፀሐዩ የአማራ ፋኖ በጎጃም ቃል አቀባይ ያደረገውን ንግግር ካደመጥን በኋላ አርበኛ ከፍያለው ደሴ እንደጀመረን እንጨርሰዋለን ሲል አፋድን እናጠፋለን ሲል ሲዝት አርበኛ ከፍያለው ደሴ እና በማግስቱ ግድያ ሲፈጸምበት እናጠፋዋለን እንደጀመረን ጨርሳቸዋለን ያሏቸው እና አርበኛ ከፍያለው ደሴ ከአማራ ሕዝብ ትከሻ ላይ እናወርዳቸዋለን የተባሉት እና አርበኛ ከፍያለው ደሴ እነ ገብርዬ ማን ናቸው የሚለውን ደግሞ በጣም በጥቂቱ የአርበኛ ከፍያለው ደሴን ገድል እናሰማችሁና ፍርዱን ለሕዝብ እንተዋለን። በቀዳሚነት የማርሸት ፀሐዩን ንግግር አድምጡት። እነዚህ ኃይሎች አፋዶች፣ ፋፍዴኖችና ብልጽግናዎች ስማቸው ሶስት ነው፣ ግብራቸው መዳረሻቸው አንድ ነው። ከአማራ ትከሻ መውረድ አለባቸው። አንጠልጥለን እናወርዳቸዋለን። ጀምረናቸዋል፣ እንጨርሳቸዋለን። በቃ ሰምታችሁታል አይደል? የማርሸትን ንግግር አመጣና እናስቻለው ምንድነው ይሄ ከፍያለው ደሴ በነ ማርሸትን የተገደለው እያለን ነው። በጣም ነው የሚያሳዝነው። ሀብታሙ አያሌው እንጭጭ ነው፣ ምንም አያውቅም። ዝም ብሎ በቃ እንትን ነው የሚፈልገው፣ ብር መስራት ብቻ ነው የሚፈልገው የምንለው በተጨባጭ ነው። አይጠቅምም። ስለዋራ ብቻ ስለ አማራ ምናምን ያስብ እንዳይመስላችሁ። አትመኑ። እነ መሳይ መኮንንን ማመን የለባችሁም። እነ ደረጃ ሀብተወልድ የመጨረሻ ሆዳሞች ናቸው። በአጠቃላይ እነሱ ዩቲዩብ ላይ መሸቀል ነው የሚፈልጉት፣ ለኑሯቸው መቀጠል ነው የሚፈልጉት። አማራ ፍግም ቢል ዴንታቸው አይደለም። የአማራ ተቆርቋሪዎችን መለየት አለብን። በነገራችን ላይ ማን ነው ለአማራ የሚቆረቆረው የሚለው መለየት አለብን። ሀብታሙ አያሌው አዲስ አበባ የተወለደ ዲቃላ ነው፣ ከየት እንደተወለደ አይታወቅም። ዘመድሁን በቀለ በተደጋጋሚ ተናግሯል። ሀብታሙ አያሌው አማራነቱ አጠያያቂ እንደሆነ ነግሮናል በተደጋጋሚ። ማስረጃ አለን እኛም። ዘመድሁን በቀለ ታማኝ ነው ምናምን እያሉ አይደለም። እንዴት ጎጃምና ጎንደርን የሚጋጩበትን ሲስተም እንዴት ሊያመቻች ይችላል? እንዴት እነ ማርሸት ናቸው የገደሉት ይላል ከፍያለው ደሴ። ለምን እንደዛ ሊል ቻለ? ምክንያቱም አማራ አይደለም። አማራ ቢሆን ይሰቀጥጠው ነበር። አንድ አማራ የሆነ ጎንደርና ጎጃም እንዲጣላ አይፈልግም። በተጨባጭ በእርግጠኝነት መነግራቸው ማለት ነው። አይፈልግም። ህሊናው ራሱ አይፈቅድለትም። ቃላቶችን ለማውጣት ራሱ አይፈቅድለትም። በስተት እንኳን ሆኖ ቢሆን ሲስተማቲካሊ ነው መነገር ያለበት። ግን ኔቨር አይደለም። የጎንደር ልጆችም ተናግረዋል። አሁን ቪዲዮ እናመጣለን ቀጥለን። ጎንደርና ጎጃም ቢፋጭ ሀብታሙ አያሌው ኬሩ አይደለም። ብቃት የሌለው እንጭጭ የሆነ ሰው ነው። በቃ በደም ብቻ ነው መተዳደር የሚፈልገው። አብይ አህመድ ሲሳደብ የሚውል ሆዳም ነው። ራሱ ከአብይ አህመድ የባሰ ያልተማረ የትምህርት ባክግራውንዱ የማይታወቅ የመጨረሻ ኋላ ቀር የሆነ ሰው ነው። የመጨረሻ ፊት ለፊት ጋቢና ላይ መጥቶ የዩቲዩብ ጋቢና ላይ መጥቶ ስለዋራ ሰው እንዳይመስላችሁ። በነገራችን ላይ ምን አላቸው? ስማቸውን እኮ ከሚስቱ ጋር ያጣላ ነው። ኢየሩሳሌምን እየወሸመ ያለ ግለሰብ ነው። በነገራችን ላይ ሀብታሙ አያሌው ማወቅ አለባችሁ። የመጨረሻ የማይጠቅም የመጨረሻ ወራዳ የሆነ ሰው ነው።
ተገኘ እኮ አሁን አማራ አለመሆኑ ተረጋገጠ። ጎንደርና ጎጃምን እንዴት ማጋጨት እንዳለበት ሲያመቻምች በጣም ነው የሚገርመው። በጣም ነው የሚያሳዝነው። የጎንደር ልጆች ተጨባጭ መረጃ አለን እያሉ እያወሩ ቪዲዮ አለው እኮ እሱም እኮ አይቷል እኮ። የዘመነ ጥላቻ ዘመነን መሆን አትችልም እኮ። ዘሜ እኮ በቃ ብቃት ያለው ሰው እኮ ነው። የነምሬ ጥላቻ ምናምን እንዴት ዘመነን ልትሆን ትችላለህ? የሞራል ልዕልናው የተማረ እኮ ነው። የገባው እኮ ነው። ቆቅ የሆነ እኮ ነው ዘሜ ማለት። ትቀናለህ አይደል? በዘመነ በጣም ነው የምትቀናው። ሀብታሙ አያሌው አማራ አለመሆኑን በቃ ጎንደርም ጎጃም የሆናችሁ በቃ ጥፋ በሉት። የሀብታሙ አያሌው በቃ ከፍ ያለው ደሴም በሆነ ነገር በቃ ሙቷል። የሆነ ግጭት ተፈጥሮ ምናምን ሙቷል። ይሄ ሊያጋጥም የሚችል ነገር ነው። እውነትም ፌክ በሆኑ ፋኖች በብልጽግና ፋኖችም ተገድሎም ሊሆን ይችላል። ራሱ የጎንደር ልጆች ማስረጃ አለን። አሁን የጎንደር ልጆች እንዴት እንደሚያወሩ አሁን ቀጣይ ቪዲዮን ተመልከቱ። አንድ የደብረ ታቦር ልጅ ነኝ የሚል በጋይንት አካባቢ ስላለው ፋኖ ስለ ከፍ ያለው ደስዬና በጎጃም ማሳበቡ ለምን እንደሆነ በግልጽ ያወራል። እስኪ አድምጡት። ቀጥሎ ያለው ቪዲዮ። ሰላም ጤና ይስጥልኝ። መቼም ቢሆን አስቤው የማላውቀው በከፍ ያለው ይነገዳል ብዬ አስቤ አላውቀው ነበር። የአማራ ቲክታከር እንደው በከፍ ያለው ተነግዱ ዘመነ ካሴ ነው ያስገደለው እያላችሁ ታወራላችሁ። የጎጃም ፋኖ ነው የገደለው ብላችሁ ታወራላችሁ። ህወሓት ነው የገደለችው እያላችሁ ታወራላችሁ። እንዴ አይደብራችሁም እንዴ? እኛ እኮ የደብረ ታቦር ልጆች ነን። ሁሉን ነገር የምናውቅ እኛ ነን። መቼ እንደሞተ እኛ እናውቃለን። እናንተ የሰማችሁት ደግሞ መግለጫው ነው አይደለ? ትናንትና ነው መግለጫውን የሰማችሁ። ከኛ በላይ አውቃችሁ ነው። እንደው ፈጣሪያችሁን አፈሩም። የዚህ የነ ባናና ግሩፕ የሚባል የነ ዘርዓ ያዕቆብ የሚባል ግሩፕ የነ ሚኪ ሚዲያ ግሩፕ አላችሁ። የነፈጨለ ግሩፕ የመጨረሻ እንዴ! እውነቱን እናውራ ካለ ማለት እስቲ ዛሬ እውነቱ ልንገራችሁ። ሐሙሲት ወረታ ፋኖ፣ የአዲስ ዘመን ፋኖ፣ የከምከም ፋኖ፣ የሐሙስ ወንዝ ፋኖ፣ የጋሳይ ፋኖ፣ የአለምበር ፋኖ፣ የደብረ ታቦር ፋኖ፣ የክምር ድንጋይ ፋኖ፣ የጋይንት ፋኖ፣ የአንዳቤት ፋኖ፣ የስማዳ ፋኖ፣ የስቴ ፋኖ፣ ይሄ በሙሉ የተከፋፈለ ፋኖ ነው። እርስ በርሱ የማይተማመን ፋኖ ማለት ነው። እርስ በርሱ እዚያው ውስጥ ደቡብ ጎንደር ውስጥ ነው የማይተማመን ፋኖ። ጎጃም ላይ ሄዳችሁ ጎጃም ፋኖ ነው የገደለው ስትሉ ህሌናችሁ ይሰራል? በጾሙ ይሄን ስትናገሩ ይውላችሁ። ከፍ ያለው ደሙ እንዲመለስ ከፈለጋችሁ የውባንታ አባት እስካሁን ደሙ አልተመለሰም። የከፍ ያለው ደም እንዲመለስ ከፈለጋችሁ አማራ አንድ ሁን። ምንም አማራጭ የለህም ከዚህ ውጭ። አማራ አንድ ካልሆንክ በየቀማ ታልቃታለህ። የውባንታ አባተንና የከፍ ያለውን ደም የናሁሰናይን ደም መመለስ ከፈለጋችሁ አማራ አንድ ሁን። ደጋግሜ እየነገርኩ ነው። ከዚያ ውጭ በየተራ ታልቃለህ። ስነግር ካልሰማ ታልቃለህ። ቻው። በቃ እየተናገረው ነው። አሁን ይሄ ምንድነው የደብረ ታቦር አካባቢ ልጅ ነው። እንዴት እንደተናገረ ሰምታችኋል። ቀጣይም አለ አንድ ጎንደሬ እንዴት እንደዋራ ስሙ። አሁን እኛ የምናወራው ከፍ ያለው ደሴ እኛም በቃ ጨጓራችን አረዋል። መሞት የሌለበት ሰው ነው። በጣም ከባድ የሆነ ፋኖ ነበር። በጣም አደገኛ የሆነ ፋኖ ነው ያጣነው። ግን ይጠቅማል ወይ ነው አሁን ጎንደርና ጎጃምን ማጋጨት ይጠቅማል ነው ወይስ አይጠቅምም? እሱ ነው ዋናው። የሙሱ ጋር ነው እሱ። ከፍ ያለው ምናምን ቢያርፍም ሌሎች በቃ ከፍ ያለውን ምናምን አሰልጥሮ ምናምን ሄዷል። እሱ ምንድነው ማድረግ ያለብን? አሁን መቆራቆስ ነው ያለብን? ጎንደርና ጎጃም መግጠም ነው ያለብን? አብይ አህመድ ማስደሰት ነው ያለብን? እሱ ነው ዋናው ጥያቄው። ሀብታሙ አያሌውን በቃ አማራ አይደለም ኢግኖር አድርጉት ብለናል። አይደለም ስላልሆነ ነው በቃ በተጨባጭ። እስኪ ቀጣይ ደግሞ አንድ ጎንደሬ ምን እንደሚል እስኪ ስሙት። አሁን ወዳጅ እንደ ጎንደሬ ባንዳ የለም። በዚህ አጋጣሚ ወንድሙን የሚገል ማለት ነው። ጎንደሬ በጣም ተኮሽ ነው። ጎንደሬ በጣም ጦረኛ ነው። ጎንደሬ ፖለቲካ ዜሮ ነው። ምን እንደሚቆመርለት እንኳን ለይቶ የማያውቅ ወንድሙን የሚገልበት ማህበረሰብ ነው። እንደ ጎንደሬ አሽቃባጭ፣ እንደ ጎንደሬ ባንዳ የለም። ግልጽ ነው ነገር። ወንድምህን የምትበላ ወንድምህን የምትቆረጥም ጎንደሬ ብቻ ነው። ጎጃም ላይ አይሞትም፣ ወሎ ላይ አይሞትም፣ ሸዋ ላይ ወንድሙን አይበላም። ጎንደሬ ግን የፖለቲካ ሴራውም ስለማይገባው ወንድሙን ይበላል። አሁን እየተደረገ ያለው ጎንደር ላይ ይሄ ነው። ምንም ከዚህ ጋር ምናምን ሌላ ጠላት መጥቶ ምናምን ሌላ ሴሮ ሲያስገድልህ ሲያገዳድልህ ቆመህ እስካላሰብክ ድረስ እያንዳንድ ተለቅመህ ታልቃለህ። በዚህ አንድ አመት ውስጥ
እነ ሜጀር ጄኔራል ውባንተ አይኔ መሰለ ጀግና እነ ከፍ ያለውን ደግሞ አጠናል። ጀግና የሚሞተው ጎንደር ውስጥ ነው አሉ የተባሉ የጦር መሐንዲሶች የሚሞቱት ጎንደር ውስጥ ነው። እውነት ሌላ ቦታ ከመከላከያ ጋር ጦርነት አይገጥሙም እንዴ? እና የሸሽ ምን ያጣናቸው እኮ አጉል ጀብደኝነት፣ አጉል እብሪት፣ ቆም ብሎ አለማሰብ፣ የፖለቲካውን አውድ አለመረዳት ዋጋ እያስከፈለን ይገኛል። የነቃው ዲያስፖራ ደግሞ ከማሽቃበጥና ጃኖና የጎንደርን ቀሚስ ለብሶ ከመዝፈንና ከማግራራት ውጭ ከዚህ ግባ የሚባል ስራ አይሰራም። የጎንደር ዲያስፖራ በሞቀበት የሚዘፍን የራሱን አካባቢ ሳያነቃ ሌላ አካባቢ ለሌላ አካባቢ ብር የሚረዳ እነዚህ ወንድሞቻችን የሚገዳደሉት በዶላር ነው። አንዱ ከዚህ ጋር መሰለፍ አለብህ፣ እኛው ደግሞ ከኔ ጋር መሰለፍ አለብህ የሚል ወንድሞቻችን ከፖለቲካ ብቻ ሳይሆን ከኢኮኖሚ ጥገኝነት እስካላወጣናቸው ድረስ መገዳደላቸው አይቀርም። ምክንያቱም ሌላ ነው ከውጭ ሴራውን የሚሰራው፣ ሴራውን የሚጎነጉ ነው። ጎንደሬ ማለት ባንዳ ነው። ጎንደሬ ማለት አሽቃባጭ ነው። በሞቀበት የሚዘፍን ማለት ነው። የራሱን አካባቢ ልጆች የሚበላ የሚያሳድ ቢኖር ጎንደሬና ጎንደሬ ብቻ ነው። ስለዚህ አባቴ እንደ ጎንደር ቁመ ካላሰብክ በስተቀር እንደ አማራ ቁሜ አስባለሁ ምትል ከሆነ ተሳስተሃል። እንደ ጎንደሬ በሴራ እያስገደሉ እንደ ጎንደሬ በጋራ እንዳትቆም እያሰሩ አንተ የኢትዮጵያ ዋልታ ምናምን ያልክ ብዘፍን ምናምን የትም አትደርስም። ስለዚህ ጎንደሬዎች ቆም ብላችሁ ብታስቡ ይሻላችኋል። በተለይ መሬት ላይ ተከፋፍላችሁ ያላችሁ ወደ አንድ እዝ ካልመጣችሁ በእስክንድርና በዘመነ ካሴ ተበልታችሁ ታልቃላችሁ። ግልጹን ነው የምነግራችሁ። ራሳችሁን ችላችሁ ጎንደር አንድ የራሱ መሪ ከእስክንድር ጥገኝነት ሳትጠይቅ ከዘመነ ጥገኝነት እያሰሩ አንተ የኢትዮጵያ ዋልታ ምናምን ያልክ ብዘፍን ምናምን የትም አትደርስም።